አንድ ነገር ልንገርሻለሁ፣ እርግጠኛ እንድትሆኚ የምነግርሽ አንድ ቀን እኔና አንቺ ቦታ መቀየራችን አይቀርም። እሱ እንኳን እርግጠኛ ባትሆኚ ነው የሚሻልሽ። እንዴት እባክሽ? አንቺ ያለሽው እዚህ ነው። ዓለም ላይ ምን እየተፈጠረ እንደሆነ እንኳን አታውቂ እና እዚህ ቦታ ነው ስታይ ደስ አለሽ አይደል? አንጀቴ ቅቤ እንደጠጣ አንቺ ራስሽ መመስከር ትችያለሽ። ልክ ነሽ። ያሰብሽው ሁሉ ተሳካልሽ አይደል? እንዳልኩሽ ነው፣ ግን ጊዜ ያሰረውን ጊዜ ይፈታዋል። መጀመሪያ ተጨንቄ የሰራሁልሽን ምግብ አትቀበይኝም? መርዝ አድርገሽስ ቢሆን ያመጣሽው። እሱማ ልክ ነሽ። ያው አይጣፍጥሽም ብዬ በጨው ቦታ እሱን የጨመርኩት። የሞት ባልንጀራ እንደሆንሽ እንደሆነ የታወቀ እኮ ነው። እንዴ በዚህ እርግጠኛ ከሆንሽ ሄጄ ሳጥንሽን ላዘጋጅልሽ እንዴ? አምራ እንደ ሌሊት ተስማ እንደተዝናናሽብኝ አትቀሪም። ወይ ዝኑ ቀምሼ እኮ ነው የገባሁት ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? አምራ እኔና ባለቤቴን እንደሆነ አንዴ ተበቅለሽናል። እባክሽ እባክሽ ልለምንሽ፣ ልጄን አድኝልኝ። እባክሽ አላልሽም? ቆይ ለመሆኑ ይሄን የልመና ቃል ታውቂዋለሽ እንዴ? እባክሽ ደግሜ ልለምንሽ፣ ኤሚን ብቻ አድኝልኝ። ጠላት ከሆነ ሰው እንደዚህ አይነት የልመና ተማጽኖ መስማት እንዴት ደስ ይላል መሰለሽ። እባክሽ ደግሜ ልለምንሽ፣ ኤሚን ብቻ አድኝልኝ። ተስማምተናል እኮ ነው ወይንስ ናሁም አልነገረሽ? ምን ነው የሚነግረኝ? በምትኩ ድርጅቱን ልቀማት እንደሆነ። ምን? ጓደኛ የጠፋው ወይዘሮ ዝናሽ ቤት ገብተህ ስትመለስ ነው። ልክ ነው? አዎ። ከዛ በኋላ ነው ስልኩን ሙሉ በሙሉ መስራት ያቆመው። እሱንም ከዛች የተረገመች ምሽት በኋላ አንድም ሰው አየሁት የሚል ሰው አልተገኘም። ልትፈልገው ሞክረ ነበር? አለ የተባለበት ቦታ፣ ይገኛል የተባለበት ቦታ ሁሉ ፈልጌዋለሁ። ፖሊስ ጣቢያ ሳይቀር አመልክቼ ነበር። ከዛስ ምን አገኘ? ምንም ፍንጭ ማግኘት አልቻልኩም። እርግጠኛ ነኝ ኢንስፔክተር፣ ጓደኛዬ በዛች የተረገመች ምሽት የሆነ ነገር ሆኗል። በወቅቱ ያገኘው ትንሽም ብትሆን እንደዚህ ለማለት ያበቃ ምን ነበር? እንደዚህ ለማለት ያበቃኝ የመጀመሪያ ምክንያቴ የስልኩ ሙሉ በሙሉ መዘጋት ነው። ሁለተኛውና ትልቁ ምክንያት ደግሞ በወቅቱ የደም ነጠብጣብ አግኝቼ ነበር። ነጠብጣብ ደም? አዎ፣ ደሙ ምናልባት ሰንበቶ የተባለው ግለሰብ ደም ይሆናል ብዬ ገምቼ ነበር። ከዛ ተመልሰህ ስታጣው ምን አደረግ? ከመጀመሪያው ጀምሮ ወይዘሮ ዝኑ እኔና ጓደኛዬን ለዚህ ስራ ስትመርጠን፣ ነገር ግን ናሁም እጅግ በጣም እናድዳል። ዘሩን ጓደኛዬን ገዳይ ማን እንደገደለው ባላውቅም ግን እዛ ተቀብሮ የተገኘ ይመስለኛል የጓደኛዬ ነው። እንግዲህ ሁሉ ነገር እድሜ ለዘመናዊ ቴክኖሎጂ በምርመራ ይታወቃል። ታዲያ የሱ የጓደኛው ቅርብ ዘመድ የምትለው ሰው አለ ብሎ ስጠይቁ አሁ እህቱ ባህርዳር አለች፣ ከባህርዳር እንድትመጣ እናደርጋታለን እያሉ ነበር። አዎ ጥሩ በቃ እሷ እንድትመጣ ካደረግት ከዛ በኋላ ምርመራው ይቀጥላል እያሉት ነበር። እና ምርመራውን እናደርጋለን፣ ነገር ግን አሁን ምርመራውን ያው አስክሬን ምርመራ በፊትም ተደርጎ ስለነበረው ዲኤንኤ ከሷ ጋር ምርመራ ይደረግና የተፈጠረውን ነገር ለማወቅ እንሞክራለን ስል ይናገራል። አዎ ምንም ቢፈጠር ጓደኛዬ ደህና ሆና ማየት ነው እኔ የምፈልገው እና በህይወት እንዳለው ተስፋ አደርጋለሁ። ነገር ግን ውስጤ እንደምጠራጠር በህይወት ያለ ግን አይመስለኝም። ምክንያቱም ጓደኛዬ ድራሻው እንደውም የስልክ መጥፋቱ ድምፁም ምንም ነገር ልንሰማ አልቻልንም። ይሄ ነገር ምን እንዴት እንደተፈጠረ ማወቅ እፈልጋለሁ ስል ሪፖርት ያደርጋል። እና ቆይ አንቺ ትንሽ አታፍሪም? እንዴት ይሄናል ብር ትጠይቃለሽ ብሎ ስጠይቁ እንግዲህ የምፈልገው ይሄናል ብር ነው እና እሱም ድርጅቱን ሙሉ በሙሉ እንዲሁም ልታመሰግኑኝ ይገባል፣ 20% እኮ አስቀርቼላቸዋለሁ፣ ከዚህ በላይ ምን ትፈልጋላችሁ ስል ስትጮህ ነበር። ኤምራ ዳጊ እባክሽን እየለመንኩሽ ነው፣ ባለቤቱ ማወቅ አለበት፣ እንደውም እናንተ ሳትሆኑ እኔ ነኝ ለዘሩና ለዝኑ የምነግራቸው ብላ ትወስናለች። ኤምራ እባክሽን እነሱ ያለበት ሁኔታ ተረጂ፣ እንደዛ አታድርጊ ስላት እንግዲህ ኤምራ ዝኑን ለመጠየቅ ምግብ ይዤልሽ መጥቻለሁ፣ አባዬም እንደ ምናልባት መርዝ አድርገሽ አምጥተሽ ከሆነ አንቺ ብትበይ ይሻልሻል፣ አይ አታስቢ ቀምሼ ነው ያስገባው እኮ ስትል ትነግረዋታለች። ነገር ግን እምራ እንዳሾፍብኝ የምትቀሪ ከሆነ አንድ ቀን አንቺም እጄ ላይ ጥልሽ ይሆናል፣
ያ ደግሞ ሩቅ እንደሚሆን ተስፋ አድርጋለሁ ስትላት እንግዲህ የፈለግሽውን ማለት ትችያለሽ፣ አሁን ግን በእጄ ገብትሻል እያለቻት ስትፎክርበት ነበር ማለት ነው። እና ምንድነው የምትፈልግ ብላ ስጠይቀው ይመስለኛል ነው የነገረሽ ነገር የለም አይደለም ለናሁን ነግሬ ነበረ እኮ ግን የነገረሽ ግን አይመስለኝም 80%ቱን ድርጅቱን ሙሉን እንደምፈልግም ጭምር ያለዛ ግን በጭራሽ ልጅሽ አትታከም በል ማለት ትዝትበታለች። እና ይሄ ነገር እምራ አንድ ቀን ደግሞ ይገባሻል፣ አንድ ቀን ምን እንደማደርግሽ ለማመን ይከብድሻል እያለ ነበር። ፖሊሱ ምርመራው ቀጥላል። ዝናሽን በድጋሚ ሳጣራ እሷ ምንም የምታውቀው ነገር እንደሌለና የቀበር ነው የዳጊ የልጅ አባት መሆኑን ብቻ ነው የምታውቀው ማለት ነው። ነገር ግን አሁን ይህ ነገር የሆነ የተደበቀ ማንነት ይኖራል ወይም ደግሞ የሆነ ግራ የማጋባው ነገር አለ ይመስለኛል። ምክንያቱም ይሄ ነገር ወደ አቅጣጫ እንደሚሄድ አሁን ምሳሌ ዲኖር ኡምራ ከታወቀም እንዴት ነው የሚፈጠረው? እና አባይን ጋሼና ወይዘሮ ዝኑ የእስር ቤት የሚወጡ ይመስላል ብላ ስትጠይቁ ይመስለኛል፣ እርግጠኛ አይደለውም። ታዲያ መፍትሄ ምንድን ነው ብሎ ስጠይቁም እንግዲህ መፍትሄውን እኔ ነግራቸዋለሁ፣ የምፈልገው ነገር የማታረጉ ከሆነ ምንም ነገር ሀሳቤን ሊቀይሩ አይችልም በማለት ትናገራለች። እባክሽን እምራ እህቴ መዳን አለበት፣ ለእህቴ ስትይ የምንሽን ነገር አድርጊ እያለቻት ነበር። እና ነገር ግን በጭራሽ ሀሳቡን እንደማትቀበለው እና የፈለጋችሁን እንደማላደርግ ትናገራለች። ደጋግሞ ብለመናትም ግን ሀሳቧን ሊያስቀይር አልቻለም ማለት ነው። እና የድርጅቱ ሙሉ በሙሉ የማሰጡን ከሆነ በጭራሽ እንደማትቀበሉ እናም ሕክምናው እንደማይጀምር ስነግራት በጣም ናሁም ይናደዳል። እንግዲህ የፈለግኩ ማለት ትችላለህ፣ እኔ የምፈልገውን ነገር በግልጽ ነግራቸዋለሁ፣ እናንተ አስባችሁ መወሰን ያለባችሁ ይመስለኛል በማለት ትነግራለች። ቅመሜ በጣም የምትወዳትና የምትሳሳለት ልክ እንደ ልጇ የምታያት በጎረቤት ውስጥ ያገኘቻት ብቸኛው ጉድፈቻ እንደተሰጣትና ከጉድፈቻ ጣፍታ ጎዳና መኖር እንደጀመረችው ስትነግራት ናሆምን በጣም ከፍቷትና እጅግ በጣም አዝና ፊቷ ቆሳሱላ እና ብዙ ነገር ደርሶባት እንደነበረው ስትነግራት ነበር። ናሆም ልክ እንደ እውነተኛ እናቴን ማየት በጣም ነው የምወዳት እያለች ካሁን በኋላ ምን ነገር አይደርስብሽም፣ እኔ ሁሌም ከጎንሽ ነኝ በማለት ትነግራታለች። እና ማዘራው እያለች ስታወራ እና ካሁን በኋላ ናሆሜን እዚህ ጥላኝ አትሄድም፣ አንቺም ከኔ ጋር ትሄጃለሽ፣ አንቺ ካልሄድሽ እኔ ወደየትም አልሄድም እያለች ጣፋጯና ቅመማ ምርጥ እና ደስ ያላት ልጅ እንደውም እጅግ በጣም ስትወዳት የነበረው ናሆሜ እንግዲህ አባቷ ደግሞ ኤልሚያስ እንደሆነ ሁላችን የምናውቅ ይሆናል። ከዚህ በፊት የነበሩ ቪዲዮዎቹን ያየ ሰው መቼም ያውቃል ማለት ነው። ኤልሚያስ ከአንድ ሴተኛ ዳሪ እንደወለደ እና በስነስርዓት እንደማታሳድገው እንዲሁም በጎዳና ጉድፈቻ እንደሰጠች ከዛ እንደጠፋች ነው እየተናገረች አለች ማለት ነው። ምንም ቢፈጠር አሁን እናንተ ብቻችሁን አይደላችሁም፣ ከኔ ጋር ነው የምትሆኑት። አሁን ከኔ ጋር እንድትመጡ ፈልጋለሁ ማዘር፣ እባክዎትን እርሶም ከኔ ጋር ይምጡ ብላ ስትጠይቀው አይ እኔስ ችግር የለብኝም፣ ቅመማ ብቻ የምታርፍበት ካገኘችው ለእኔ በቂ ነው ስትል ትነግራለች። ቅመማ በጣም እንባ እየተናነቃትና የደረሰባትም ጉዳትና ሐዘን እየነገረቻት ነበር። ካሁን በኋላ ምንም ነገር የሚያስፈራሽ የምትፈሪ ነገር የለም፣ እኔ ሁሌም ከጎንሽ ነኝ እያለችው ነበር ማለት ነው። ዝናሽ እየተፈጠረ ያለው ነገር ምርመራው ታዲያ ምርመራ እስክደረግ ድረስ እዚህ ነው እንደምንቆየው ብላ ስትጠይቁ አዎ እዚህ ነው የምትቆዩት፣ ነገር ግን የተሻለውን ከዚህ እንድትወጪ የተሻለውን ነገር አደርጋለሁ። እንግዲህ አቅሜ የፈቀደውን ነገር የዛ ጓደኛ እሱን እንድገኝና እሱ ከተገኘ እሱ በጣም ባይሞትና በህይወት ብኖር ነገሮች ሁሉ ቀላል ይሆናል። ነገር ግን እዛ ውስጥ የተቀበረ አስክሬን የማን ብሆን እንደምረጋገጥ በምርመራው ለማረጋገጥ ወስኑ። ምርመራ እስክደረግ ድረስ ታለዚህ እንቆይ ነው ማለት ነው። ከምንም በላይ እያሳሰበኝ ያለ የባለቤቴ ጉዳይ ነው። እኔስ እንኳን አንደኛው ይገባኛል። ነገር ግን ባለቤቴ ንጹሕና ምንም ሰው እንኳን ሰው ወፍን የማይነካ ሰው እንደሆነም ጭምር ስትናገር ነበር። አዎ ይገባኛል፣ ግን ሌላ አማራጭ የለም። ምርመራው እንግዲህ እንደቀጠለ ነው።
ግን ራሳችሁን ጠበቅ በማድረግ ራስሽን ማጠናከር አለብሽ። ምን እንደምፈጠር እንግዲህ ፍርድ ቤት ቀርባችሁ ውሳኔ እስኪወሰን ድረስ ራሳችሁ መጠበቅ አለባችሁ እያለች ነው ማዘራ ይመስለኛል። የናሆም እናት የምትሆን ይመስለኛል ጎዳና ላይ ስታገኛት የነበረው ቅመሟና አሁን ግን ትክክለኛ ወላጅ እናቱ ማን እንደሆነች ስለማታውቁ እሷም ልጇ ማን እንደሆነች አታውቅም እና ታሪኳን በሙሉ ያሳለፈችው ጎዳና ህይወት እንደውም ልጅ እንደነበራትም ለናሆም ስትነግራት እና ልጇም እንደዚህ እንዳረገችውም ጭምር አንድ ባለጸጋ እያለች የናሆም ዳጊ እልኩን ስለሱ ማውራት ትጀምራለች። እና አንቺ ማለት የናሆም እናት ነሽ ማለት ነው ብላ ግራ ስትጋባና የማይታመንና ያልተጠበቀ ነገር የናሆም እናት ሆና ትገኛለች ማለት ነው። እና ምርመራው ቀጥላል። ፖሊሱም እንግዲህ በምናስፈልግበት ሰዓት እንጠራለን፣ ግን አድራሻ ማጥፋት፣ ስልክ መዝጋት በጭራሽ የማይቻል ነገር ነው እና እህቱ ከባህር ዳር እስክትመጣ ድረስ ምርመራ በአስቸኳይ እንደሚደረግና ውጤቱን አብረን የምናይ ይሆናል በማለት ይነግረዋል ማለት ነው። እና ዳጊም እጅግ በጣም ተናዶ አምራ ላይ እየጨመበት ነበር። ለአሁን ሁሉ ነገር ነግሮት ነበር። ነገር ግን አምራ የምትፈልገውን የድርጅቱን ሙሉ እንግዲህ ምንም ቢሆን ከእህታችን ህይወት የሚበልጥ ምንም ነገር የለም። አባዬ ቢሆን እንደምስማማ እርግጠኛ ነኝ። ምንም ቢፈጠር እህታችን መታከም አለበት። እሷ የምትፈልገው ድርጅቱን ሙሉ በሙሉ ተሰጥቷትም ቢሆን ሕክምናውን ግን መጀመር አለበት። ዶክተሩ ዛሬ ነገ እንዳትሉ ቶሎ ሕክምናው መቀጠል እንዳለባት ደጋግሞ ስነግረን ነበር። ስለዚህ አስቸኳይ እኔ ወደ ውጭ ሀገር ሄዳ መታከም እንዳለበት በደንብ አውቃለሁ። ስለዚህ አንድ ነገር ማድረግ አለብን ብሎ ዳጊ እጅግ በስሜት እና በመነጋገር ንግግር ይናገራል። ዘሪውም የሚፈልገው ነገር እውነት ለቁና ወይዘሮ ዝናሽ ነፃ ሆኖ በሰላም እንዲወጡ ብቻ ነው የሚፈልገው። ምክንያቱም እንደዛ ነገር ለነሱ አይገባም ነበር። አሁን ምን እንደተፈጠረው ባላውቅም የጓደኛዬ አስክሬን ማንገሎ ማንዛ እንዳደረገው ባናውቅም፣ ነገር ግን ማድረግ ያለብን አንድ ነገር ብቻ ነው። ስለዚህ ምርመራው በአስቸኳይ ማድረግ እንዳለብን እየነገረው ነበር። ስለዚህ አንተ የምትረዳን ከሆነ